አንዳንዴ ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ፣ እንደ ዛሬ ዩቲዩብ፣ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምክንያቱም 97 ዓመተ ምህረት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ የኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረን፣ ኢቲቪ የሚባል። ፋና እንኳን ቲቪ አልነበረው፣ ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደ ዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾክ አብዘርቨር ኖሯቸው በትዕግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁም ማሰብ አይሳናችሁ። ሾክ አብዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ ነው። እልህ፣ ወኔ፣ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳያልፈን በትዕግስት አብዞርብ እያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን